በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ኦርቶዶክሳውያን የተዋህዶ ልጆች ሁላችሁ በመላው ዓለም የምትገኙ የእግዚአብሔር የአምላካችን ጸጋና በረከት ከሁላችን ጋር ይሁን። አምላካችን እግዚአብሔር ረድቶን የአብይ ጾም ሁለተኛ ሳምንት በዚህ ሳምንት ደግሞ ቅድስት በመባል ይታወቃል። ይህንን ቅድስት በመባል የተሰየመውን የቤተክርስቲያናችን ቅዱስና ሊቅ የሆነው ቅዱስ ያሬድ እንደሰየመው ቅድስት በመባል የሚታወቀው በዚህ ሳምንት ስለ ቅድስና የምንማማርበት፣ ስለ ቅድስና የምናውቅበት፣ ደግሞ በቅድስና ለመኖር መጽሐፍ ቅዱስ ምን ይላል የሚለውን የምንገነዘብበት የምናስብበት ወቅት ነው። አምላካችን እግዚአብሔር ቅዱስ ነው። ደግሞ ለሰዎችም ቅድስናን ሰጥቷል እግዚአብሔር። ዕለተ ሰንበትም ደግሞ ቅድስት ናት። በዚህች ዕለት ከእግዚአብሔር ጋር የምንነጋገርበት፣ ወደ እግዚአብሔር ቤት የምንመጣበት፣ እረፍትና በረከትን የምናገኝበት ስለሆነ ዕለተ ሰንበትም ቅድስት ናት። ከዚህ የተነሳ ቅድስት ጾምም ደግሞ እግዚአብሔር ሰጥቶናል። የተለየች ጾምን ቀድሱ ብሎ አምላካችን እግዚአብሔር እንደተናገረ የተለየች ጾም፣ ይችን ቅድስት ጾም ደግሞ እግዚአብሔር ሰጥቶናል። በአጠቃላይ ቅድስና የሚነገርበት፣ ሰዎች ወደ ቅድስና ከፍታ እንዲወጡ መሰላል የሆነው ቃሉ የሚነገርበት የሚሰበክበት ወቅት ነውና ቅዱስ ጴጥሮስ በመልእክቱ ያነሳውን ቃል መነሻ በማድረግ እንማራለን። በዚህ በአንደኛ ጴጥሮስ መልእክቱ ምዕራፍ 1 ቁጥር 13 እስከ ቁጥር 16 ድረስ ያለውን ቃል አነብላችኋለሁ። እርሱን መነሻ በማድረግ እንማራለን። እግዚአብሔር ከሁላችን ጋር ይሁን። መጀመሪያቱ የሐዋርያው የጴጥሮስ መልእክት ምዕራፍ 1 ቁጥር 13 ላይ ስለዚህ የልቦናችሁን ወገብ ታጥቃችሁና በመጠን ኖራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ። እንደሚታዘዙ ልጆች ባለማወቃችሁ አስቀድሞ የኖራችሁበትን ምኞት አትከተሉ። ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ በማለት ይናገራል። በዚህ የመጽሐፍ ቅዱስ ክፍል ውስጥ እንደምንመለከተው ቅዱስ ጴጥሮስ በመጠን ኖራችሁ ይላል። በዚህ ዓለም ላይ ከልክ ያለፈ ነገር ኃጢአትን ስለሚያመጣ ሰው ከልክ ያለፈ ነገር ውስጥ ሲገባ ትዕቢተኛም ስለሚሆን በመጠን ኖራችሁ ክርስቶስ በሚገለጥበት ጊዜ ይህንን የቅድስና ሕይወትን ይዘን እንድንጠብቀው ቅዱስ ጴጥሮስ ከተናገረ በኋላ ዳሩ ግን በማለት ይቀጥላል። የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ በማለት የጻፈው ቅዱስ ጴጥሮስ ኦሪት ዘሌዋውያን ምዕራፍ 19 ቁጥር 2 ላይ ያለውን ቃል በማንሳት ነው። አምላካችሁ እግዚአብሔር ቅዱስ ነውና እናንተም ደግሞ ቅዱሳን ሁኑ ተብሎ ያንን ቃል በማምጣት ቅዱስ ጴጥሮስ ይናገራል። ስለዚህ ቅድስት ብለን በምናስበው በዚህ ሳምንት ስለ ቅድስና በምንነጋገርበት በዚህ ጊዜ ሁለት ዋና ነጥቦችን በሚገባ በዚህ ትምህርት ውስጥ እንመለከታለን። የመጀመሪያው ለቅድስና የጠራን ማን ነው? ማን ነው የጠራን ለቅድስና? ለምንስ ለቅድስና ተጠራን የሚለውን በዚህ ትምህርት ስንዳስስ፣ ሁለተኛው ደግሞ እንዴት ነው በቅድስና መኖር የምንችለው? መጽሐፍ ቅዱስ በቅድስና ስለመኖር ምን ይላል የሚለውን እነዚህን ሁለት ዋና ጭብጥ ሐሳቦችን እንመለከታለን። የምንሰማውን ቃል የምናደምጠውን ቃል መረዳት፣ ማስተዋል፣ መገንዘብ እንድንችል አምላካችን እግዚአብሔር ሁላችንንም ይርዳን። እንግዲህ ቅዱስ ጴጥሮስ እንደተናገረው ኦሪት ዘሌዋውያን ምዕራፍ 19 ቁጥር 2 ላይ አምላካችን እግዚአብሔር ሲናገር እንደዚህ አለ፣ እኔ አምላካችሁ እግዚአብሔር ቅዱስ ነኝና እናንተም ደግሞ ቅዱሳን ሁኑ በማለት እግዚአብሔር ተናገረ። እኔ አምላካችሁ እግዚአብሔር ቅዱስ ነኝና እናንተም ደግሞ ቅዱሳን ሁኑ በማለት ይህንን ትእዛዝ የተናገረው እግዚአብሔር ነው። እግዚአብሔር በባህሪው ቅዱስ ነው። ቅድስናን ከማንም ያልተቀበለ አምላክ ነው። በማንነቱ ቅዱስ ነው። ስለዚህ ይህ ቅዱስ የሆነው አምላክ በቅድስና እንድንኖር ጠርቶናል። የሰው ልጅ በመጀመሪያ ሲፈጠር የተፈጠረው በቅድስና ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ እግዚአብሔር አለ ተናገረ። እግዚአብሔር ምን ብሎ ነው እግዚአብሔር የተናገረው? ሰውን በመልካችን እንደ ምሳሌያችን እንፍጠር አለ እግዚአብሔር። ስለዚህ የሰው ልጅ በእግዚአብሔር መልክ የተፈጠረ በእግዚአብሔር ምሳሌ የተፈጠረው ይህ የሰው ልጅ በቅድስና እንዲኖር ነው። ምክንያቱም
እግዚአብሔር ቅዱስ ነው። ሰውን በቅድስና ለቅድስና ፈጥሮታል። ከኃጢአት የተለየ ከርኩሰት የተለየ ኃጢአት የማይስማማው አምላካችን እግዚአብሔር በባህሪው ቅዱስ የሆነው አምላካችን እግዚአብሔር በማንነቱ ቅዱስ የሆነው አምላካችን እግዚአብሔር ሰዎችም ደግሞ ከኃጢአት ከበደል ከርኩሰት ተለይተው በቅድስና ኖረው ቅዱስ የሆነውን እግዚአብሔርን አምልከው ቅድስት የሆነችውን የእግዚአብሔርን መንግስት እንዲወርሱ ነው። እግዚአብሔር ለዚህ ዓላማ ነው የሰውን ልጅ የፈጠረው። ስለዚህ ይህንን ዓላማውን እንዲያስታውሱ በዚህ ደግሞ እንዲኖሩ አምላካችን እግዚአብሔር ኦሪት ዘሌዋውያን ምዕራፍ 19 ቁጥር 2 ላይ እኔ አምላካችሁ እግዚአብሔር ቅዱስ ነኝና እናንተም ደግሞ ቅዱሳን ሁኑ በማለት አዘዘን እግዚአብሔር። ይህ ትእዛዝ ለእስራኤላውያን የተነገረ ትእዛዝ ነው። በቀደመው ኪዳን ቅዱስ ጴጥሮስ ይህንን ጥቅስ ነው ያመጣው። ምን አለ? አስቀድሞ እኔ ቅዱስ ነኝና እናንተ ቅዱሳን ሁኑ ተብሎ ስለተጻፈ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ በማለት ይናገራል። የጠራችሁ ቅዱስ እንደሆነ ለዚህ ቅድስና የጠራችሁ እግዚአብሔር ስለሆነ እርሱ ቅዱስ ነውና በእርሱ የተጠራችሁ እናንተ ደግሞ በቅድስና ተመላለሱ፣ በቅድስና ኑሩ፣ ምክንያቱስ የጠራችሁ ቅዱስ ነው ይላል። አያችሁ ክርስቲያኖች፣ አምላካችን እግዚአብሔር ቅዱስ አምላክ ነው። የከበረ አምላክ ነው። ልዩ አምላክ ነው። ይህንን ቅዱስ አምላክ የምናመልከው በቅድስና ነው። ይህንን ልዩ አምላክ የምናመልከው በልዩነት ነው። ከኃጢአት ተለይተን፣ ከርኩሰት ተለይተን፣ ከክፋት ተለይተን ራሳችንን በንጽህና ጠብቀን የጠራን እርሱ ቅዱስ ነውና በቅድስና እንድናመልከው፣ በቅድስና እንድንኖር፣ በቅድስና እንድንታዘዘው ይፈልጋል። ስለዚህ ቅዱስ ጴጥሮስ ምን አለ? ዳሩ ግን የጠራችሁ ቅዱስ እንደሆነ እናንተም ደግሞ በኑሯችሁ ሁሉ አለ። አያችሁ፣ በኑሯችሁ ሁሉ፣ በሐሳባችሁ፣ በንግግራችሁ፣ በተግባራችሁ፣ በእያንዳንዱ የህይወታችሁ እንቅስቃሴ ይህንን ቅድስና ልመዱት፣ በዚህ ቅድስና ተመላለሱ። ምክንያቱ ሲባል አምላካችሁ እግዚአብሔር ቅዱስ ነውና፣ የጠራችሁ እግዚአብሔር ቅዱስ ነውና፣ የመረጣችሁ ያከበራችሁ እግዚአብሔር ቅዱስ ነውና፣ የምታመልኩት አምላካችሁ እግዚአብሔር ቅዱስ ነውና፣ እናንተ ደግሞ ይህንን ቅዱስ አምላክ የምታመልኩት ለዚህ ቅዱስ አምላክ የምትገዙት በቅድስና ስትኖሩ ነው። ስለዚህ በኑሯችሁ ሁሉ ቅዱሳን ሁኑ በማለት ቅዱስ ጴጥሮስ ይናገራል። ቅዱስ ጳውሎስ በዚህ በአንደኛ ተሰሎንቄ መልእክቱ ምዕራፍ 4 ቁጥር 3 ላይ ከቅድስና ጋር ተያይዞ የጠራን አምላካችን እግዚአብሔር ቅዱስ እንደሆነ እኛም ደግሞ በቅድስና መኖር እንደሚገባን ይነግረናል። ሐሳቡን እንድንረዳ ከቁጥር 1 ጀምሮ አነብላችኋለሁ። እንደዚህ ይላል። አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 1 ጀምሮ እንግዲህ በቀረውስ ወንድሞች ሆይ ልትመላለሱ እግዚአብሔርንም ደስ ልታሰኙ እንዴት እንደሚገባችሁ ከኛ ዘንድ እንደተቀበላችሁ እናንተ ደግሞ እንድትመላለሱ ከፊት ይልቅ ትበዙ ዘንድ በጌታ በኢየሱስ እንለምናችኋለን፣ እንመክራችሁማለን። በጌታ በኢየሱስ የትኛውን ትእዛዝ እንደሰጠናችሁ ታውቃላችሁና ይላል። ቁጥር 3 ላይ ይህ የእግዚአብሔር ፈቃድ እርሱም መቀደሳችሁ ነውና። አያችሁ፣ የጠራችሁ እግዚአብሔር ለቅድስና ነው። ፈቃዱ ደግሞ ምንድነው ሲባል መቀደሳችሁ ነው፣ እንድትቀደሱ ነው፣ እንድትባረኩ ነው፣ እንድትለዩ ነው። የማን ፈቃድ? የእግዚአብሔር ፈቃድ። ስለዚህ ቅዱስ ጳውሎስ ምን አለ? ይህ የእግዚአብሔር ፈቃድ እርሱም መቀደሳችሁ ነውና ከዝሙት እንድትርቁ እግዚአብሔርን እንደማያውቁ አሕዛብ በፍትወት ምኞት አይደለም እንጂ ከናንተ እያንዳንዱ የራሱን ዕቃ በቅድስናና በክብር ያገኝ ዘንድ እንዲያውቅ አስቀድመን ደግሞ እንዳልናችሁና እንደመሰከርንላችሁ ጌታ ስለዚህ ነገር ሁሉ የሚበቀል ነውና ማንም በዚህ ነገር አይተላለፍ፣ ወንድሙንም አያታልል። ለርኩሰት ሳይሆን እግዚአብሔር በቅድስና ጠርቶናልና ይላል። ስለ ቃሉ አምላካችን እግዚአብሔር ስሙ ይክበር ይመስገን። ስለዚህ ቅዱስ ጳውሎስ እዚህ መጽሐፍ ውስጥ ሁለት መሰረታዊ ጉዳዮችን አንስቷል። የመጀመሪያው የእግዚአብሔር ፈቃድ መቀደሳችሁ ነው አለ። እንድትቀደሱ ነው ፈቃዱ።
ሁለተኛው ደግሞ አሁን ያነበብኩላችሁ ቃል ውስጥ የራሱን ዕቃ ሁሉም ጠብቆ ከዝሙት፣ ከርኩሰት፣ ከፍትወት፣ ከምኞት ርቆ ራሱን በቅድስና እንዲጠብቅ ለምን ሲባል እግዚአብሔር አለ ለርኩሰት ሳይሆን ለቅድስና ጠርቷቸዋልና በቅድስና እንድንኖር። አያችሁ በዚህ ዘመን ቅድስና እንደ ሞኝነት የሚቆጠርበት፣ በቅድስና መኖር እንደ ኋላ ቀርነት የሚቆጠርበት አይደለም። በአሕዛብ በምናምን በእኛ የእግዚአብሔርን ቃል እናውቃለን፣ እግዚአብሔርን እናመልካለን፣ እግዚአብሔርን እናውቀዋለን ብለን በምንናገር በእኛ ህይወት እንኳን የቅድስና ህይወት ምን ይመስላል? በእውነት ንግግራችን እየተቀመመ ነው? ለቅድስና ነው? ሐሳባችን የቅድስና ነው? ህይወታችን የቅድስና ነው? ኑሯችን የቅድስና ነው? ቅዱስ ጳውሎስ ተናግሯል። ጌታ የሚበቀል ነው አለ። አያችሁ ሰውነታችሁን ጠብቁ አለ። ራሳችሁን ጠብቁ አለ። ምክንያቱስ የእግዚአብሔር ፍቃድ እንድትረክሱ ሳይሆን መቀደሳችሁ ነው። የእግዚአብሔር ፍቃድ በኃጢአት፣ በፍትወት፣ በምኞት ሰውነታችሁን እንድታረክሱ ሳይሆን የእግዚአብሔር ፍቃድ መቀደሳችሁ ነው። ራስን መጠበቅ፣ ሰውነትን መጠበቅ፣ በቅድስና መመላለስ እርሱ ነው የእግዚአብሔር ፈቃድ። ይህንን የእግዚአብሔር ፈቃድ ስንቶቻችን እየተገበርነው ነው? ወገኖቼ ቅድስና የማንደራደርበት ጉዳይ ነው። በትዳር ህይወት ውስጥ ያላችሁ ቅድስናችሁን ጠብቁ፣ ትዳራችሁን ጠብቁ። በጓደኝነት ህይወት ያላችሁ ትዳራችሁን ጠብቁ፣ ህይወታችሁን ጠብቁ፣ ቅድስናችሁን ጠብቁ። በዓለም ላይ ያላችሁ ቅድስናችሁን ጠብቁ። ራስን መለየት ለእግዚአብሔር የእግዚአብሔር ፍቃድ መቀደሳችሁ ነው። ከዛ ውጭ ያለውስ የሰይጣን ፍቃድ ነው፣ የሰይጣን ዓላማ ነው። ሰይጣን ወደ ልባችሁ የላከው ነው። እርሱን አትቀበሉት። በዚህ ዓለም ላይ ሰዎች በቅድስና ለመኖር የሚፈልግን ሰው፣ በቅድስና ለመመላለስ የሚፈልግን ሰው እንደ ኋላ ቀር ቆጥረው፣ እንደ ሞኝ ቆጥረው፣ ምንም እንደማያቅ ሰው ቆጥረው እነርሱ ደግሞ ርኩሰትን እንደ ብልጣብልጥነት፣ ኃጢአትን እንደ ብልጣብልጥነት፣ እንደ ዕውቀት፣ እንደ ማስተዋል የሚቆጠርበት ዘመን ነው። እንዳትታለሉ። ከነሞኝነታችን ቅድስናችን ይሻለናል። ከነ አለማወቃችን ቅድስናችን ይሻለናል። ቅድስና እንደ ሞኝነት የሚቆጠር ከሆነ፣ ቅድስና እንደ ኋላ ቀርነት የሚቆጠር ከሆነ፣ ቅድስና እንደ አለማወቅ የሚቆጠር ከሆነ ይሁንልን፣ ቅድስናችን ይሻለናል። በዓለም ዘንድ ሞኞች ሆነን፣ በዓለም ዘንድ ደካማዎች ሆነን፣ በዓለም የተናቅን እንኳን ብንሆን፣ እርዚያው የተናቅን እንኳን ብንሆን ግን ቅድስናችንን መጠበቅ፣ ክብራችንን መጠበቅ፣ ሰውነታችንን መጠበቅ። ምክንያቱ ሲባል እግዚአብሔር የጠራን ለቅድስና ነው። የእግዚአብሔር ፍቃድ ደግሞ መቀደሳችን ነው። ስለዚህ ለቅድስና የጠራን እግዚአብሔር እንደሆነ ካወቅን፣ በቅድስና እንድንኖር ጠሪያችን እግዚአብሔር እንደሆነ ካወቅን፣ የእግዚአብሔር ፍቃድ ደግሞ መቀደሳችን እንደሆነ ካወቅን፣ እንዴት ነው እኛስ ልንኖር የሚገባው? መጽሐፍ ስለዚህ ምን ይላል? ቅዱስ ጳውሎስ በዚህ በሮሜ መልእክቱ ሮሜ ምዕራፍ 12 ከቁጥር 1 ጀምሮ እንደዚህ ይላል። ሮሜ ምዕራፍ 12 ከቁጥር 1 ጀምሮ እንደዚህ ይላል። እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እርሱም ለአእምሮ የሚመች አገልግሎታችሁ ነው ይላል። ልብ በሉ። እንግዲህ ወንድሞች ሆይ ያለ ሰውነታችሁን አለ እግዚአብሔርን ደስ የሚያሰኝ። ማንን ደስ የሚያሰኝ? እግዚአብሔርን ደስ የሚያሰኝ። ማን ነው እግዚአብሔርን ደስ የሚያሰኘው? ሰውነታችሁ። ይኸውላችሁ እንዳትታለሉ። ይሄ ሰውነታችን ለእግዚአብሔር መስዋዕት ሆኖ የሚቀርብ፣ ይሄ ሰውነታችን፣ ይሄ ስጋ ቀራንዮ ላይ ስጋ የተቆረሰለት፣ ይሄ ደም ቀራንዮ ላይ ደም የፈሰሰለት ዓላማው በቅድስና እንዲኖር ነው። ለእግዚአብሔር እንዲለይ ነው። የምንጾመው የምንጸልየው ለእግዚአብሔር እንድንለይ ነው፣ እንድንቀደስ ነው ቅዱስ ጳውሎስ የነገረን። ስለዚህ በጾማችን ወራት ከሚበላ ከሚጠጣ ነገር እንደምንከለከለው ሁሉ ልባችን ከፍትወት፣ ከኃጢአት፣ ከምኞት መከልከል አለበት። ራሳችንን መጠበቅ ይገባናል። ምክንያቱስ ቅዱስ ጳውሎስ እንደተናገረ ወንድሞች ያለ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። ሰውነታችሁን ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ፣ ይሄ ሰውነት የተቀደሰ የተባረከ ሰውነት እንዲሆን።
ምክንያቱ ሲባል በዋጋ የተገዛ ሰውነት ነው። ቅዱስ ጳውሎስ በዚህ በአንደኛ ቆሮንቶስ መልእክቱ ምዕራፍ 6 ቁጥር 19 እና 20 ላይ እንደዚህ ይላል፣ ወይስ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን አለ። አያችሁ፣ ይሄ ስጋችሁ አለ ከእግዚአብሔር የተቀበላችሁት መንፈስ ቅዱስ የሚኖርበት የእግዚአብሔር ማደሪያ ነው። የእግዚአብሔር ቤተ መቅደስ ነው። የእግዚአብሔር ዙፋን ነው። መንፈስ ቅዱስ ነው በልባችሁ የሚያድረው። መንፈስ ቅዱስ ነው በእናንተ ውስጥ የሚኖረው። ስለዚህ ይሄ ስጋችሁን የእግዚአብሔር ቤተ መቅደስ፣ የእግዚአብሔር ማደሪያ፣ የእግዚአብሔር ዙፋን እንደሆነ አታውቁምን አለና በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በስጋችሁ እግዚአብሔርን አክብሩ አለ። በስጋችሁ እግዚአብሔርን አክብሩ። ወገኖቼ ስለ ቅድስና ሲነገር ቅድስት ብለን ስናስብ እግዚአብሔር ለቅድስና እንደጠራን ስናውቅ የእግዚአብሔር ፍቃድ መቀደሳችን እንደሆነ ሲገባን ያን ጊዜ ይሄ ልባችን ለካ የመንፈስ ቅዱስ ማደሪያ ነው። ይሄ ልባችን የእግዚአብሔር ቤተ መቅደስ ነው። በዝሙት መቆሸሽ የለበትም። በቂም በበቀል በጥላቻ መቆሸሽ የለበትም። በስካር መቆሸሽ የለበትም። በምኞት ኃጢአት መቆሸሽ የለበትም። ጣዖትን በማምለክ መቆሸሽ የለበትም። ጥላቻን በመጸነስ መቆሸሽ የለበትም። ምክንያቱ ሲባል የእግዚአብሔር ቤተ መቅደስ ነው። ቅዱስ ጳውሎስ እንደተናገረ ሰውነታችሁን ለእግዚአብሔር የሚቀርብ ቅዱስ መስዋዕት አድርጋችሁ እንድታቀርቡ እለምናችኋለሁ እንዳለ። ምክንያቱስ ሲባል ይሄ ሰውነታችን የእግዚአብሔር ቤተ መቅደስ የመንፈስ ቅዱስ ማደሪያ እንዲሆን በክርስቶስ ደም የተዋጀ በዋጋ የተገዛ ሰውነት ነው። በጣም ብዙዎች ብዙ ልዩ ልዩ ትምህርት አምጥተዋል በዚህ ዘመን። በስጋ ብትቆሽሽ በነፍስህ ድነሃል የሚባል ነገር የለም። ሰውነታችሁን ቅዱስ ቤተ መቅደስ አድርጋችሁ ጠብቁ። ሰውነታችሁ የእግዚአብሔር ማደሪያ ነው። ሰውነታችን እግዚአብሔር የሚከብርበት ነው። ስለዚህ የጠራን አምላካችን እግዚአብሔር ቅዱስ ነው። ለቅድስና ጠርቶናል። እኛስ በኑሯችሁ ሁሉ ቅዱሳን ሁኑ። ምክንያቱስ ሰውነታችሁ በዋጋ ተገዝቷል። የእግዚአብሔር ቤተ መቅደስ ነው። ስለዚህ ቅዱስ መስዋዕት አድርጋችሁ ለእግዚአብሔር እንድታቀርቡ እለምናችኋለሁ ይላል ሐዋርያው ቅዱስ ጳውሎስ። የመጨረሻ አንድ ጥቅስ እንመልከት። ዕብራውያን ምዕራፍ 12 ቁጥር 14 እስከ 16 ድረስ ያለውን ቃል እናንብበው። እንደዚህ ይላል ሐዋርያው ቅዱስ ጳውሎስ ለዕብራውያን በጻፈው መልእክቱ ዕብራውያን ምዕራፍ 12 ቁጥር 14 ላይ እንደዚህ ይላል፣ ከሰው ሁሉ ጋር ሰላምን ተከታተሉ፣ ትቀደሱም ዘንድ ፈልጉ። አያችሁ፣ ይሄንን ሁሉ የተማርነው አንድ ነገር ፍለጋ ነው፣ ቅድስና ፍለጋ። ከሰው ሁሉ ጋር ሰላምን ተከታተሉ፣ ትቀደሱም ዘንድ ፈልጉ፣ ያለ እርሱ ጌታን ሊያይ የሚችል የለምና የእግዚአብሔር ጸጋ ለማንም እንዳይጎድለው ብዙዎቹም የሚረክሱበት አንድ መራራ ስር ወደ ላይ በቅሎ እንዳያስጨንቅ ሴሰኛም የሚሆን እንዳይገኝ ወይም ስለ አንድ መብል በኩርነቱን እንደሸጠ እንደ ኤሳው ለዚህ ዓለም የሚመች ሰው እንዳይሆን ተጠንቀቁ አለ። እጅግ የሚያስደንቅ ቃል ነው። ከሰው ሁሉ ጋር ሰላምን ተከታተሉ፣ ትቀደሱም ዘንድ ፈልጉ። ስለዚህ ወገኖቼ በዚህ ሳምንት ቅድስናን የምንፈልግበት ይህ ሰውነታችን የእግዚአብሔር ቤተ መቅደስ እንደሆነ፣ የእግዚአብሔር ማደሪያ፣ የእግዚአብሔር ዙፋን እንደሆነ አውቀንና ተረድተን ምንም እንኳን የዓለም ጫና ቢኖርም፣ ምንም እንኳን የሰዎች ክፋት ቢኖርም፣ የትኛውም ነገር ወደኋላ ሊጎትተን ቢፈልግ እንኳን እንደ አባቶቻችን ለእግዚአብሔር የምንለይበት፣ እንደ አባቶቻችን ቅድስናን የምንፈልግበት፣ ቅድስናን የምንሻበት፣ ደግሞ ለእግዚአብሔር የምንገዛበት ጾም እንዲሆንልን እግዚአብሔር አምላካችን ሁላችንንም ይርዳን። ያስተማረን የመከረን የገሰጸን አምላካችን እግዚአብሔር ስሙ ይክበር ይመስገን። ወስብሐት ለእግዚአብሔር። ይቆየን።